ኤቢ የዳጣን ሚስጥር አገኘችባት። ሰላም ለዳጣ ብቻ ታንብብ ብላ ለናታን የሰጠችውን ወረቀት እንግዲህ እንደምንም ብላ በዚህም በዛም ብላ አግኝታ አንብባዋለች ማለት ነው። እንግዲህ ዳጣ የሰላም ልጅ እንደሆነች ተረድታለች። እንዲሁም ደግሞ ደረጀ ደግሞ አባቷ እንደሆነ አውቃለች ማለት ነው። ናታን ደግሞ ልክ ወረቀቱን ስታነበው ደርሶባታል። ስጪኝ ቢላት እምቢ ብላ እንግዲህ ሩጣ ሄዳ የመኝታ ቤቷን በር ዘግተዋለች። መሰሪ እንግዲህ ያስቡ እና አሁን ናታን ትልቅ ችግር ውስጥ ገብቷል። ምክንያቱም እንግዲህ ኤቢ ምንድነው የያዘችው ነገር ምፈልጊውን ነገር አደርግልሻለሁ፣ እባክሽ እናትና አባትሽ እንዳይፋቱ ቤተሰቡ ምስቅልቅል እንዳይል ለአባዬና ለማየ ስትይ ለዚህ ቤት ስትይ እባክሽን ይህን ነገር ሚስጥር አድርገሽ ያዡ ይላታል ማለት ነው ናታን። በፍጹም እኔ ደግሞ ይህንን ነገር አልይዝም፣ እናገራለሁ። ወይኔ ማየ፣ ወይኔ ማየ፣ ወይኔ ማየ ምስኪን ለካ ሰላም ልጇን ይዛ ነበር፣ በተዘዋዋሪ ልጇ ጋር ነበረች። ልጇንም እሷንም ነበር እናቴ እንትን ስትል የነበረው። ወይኔ ይህንን ጉድማ እማዬ ማየት አለበት ብላለች ማለት ነው፣ ማወቅ አለበት ብላለች። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንደምናችሁ ሰላም ናችሁ ወይ? ይህን ቪዲዮ ስጀምሮ ላይክ፣ ሰብስክራይብ እያደረጋችሁ እንዲሁም ለቤት አዲስ ከሆናችሁ ደግሞ ሼር በማድረግ ቤተሰቡ ነው ላለው ስለምትከታተሉኝ ከልብ አመሰግናለሁ። ዳጣ ድራማን እንግዲህ ይዤላችሁ ቀርብ ያለው ባለፈው ክፍል እንደምታስታውሱት ዳሬና ማርቲ እኔ እኮ ጅል አይደለሁም፣ ሁሉን ነገር አውቃለሁ። ስለዚህ ሰላም ደግሞ ሁሉን ነገር እነግርሻለሁ ነይ ብቻሽን ብላኛለች ብላ እንግዲህ በዘዴ ልትፈታው ነበረ። ነገር ግን ደግሞ የምር ሄደሻል እንዴና ማርቲ ሄደሻል እንዴ ስላት አይኔ ሲጀመር አልሄድኩኝም፣ ሲቀጥል ደግሞ ምን ሆነ ነው እንደዚህ የምትሆነው? ደሬ ምን ሆነ ነው? እባክህን ንገረኝ። ቆይ አንተ እኮ በቃ እኔ እንደ ድሮ እንደታስቀኝ እንደ ድሮ እንደታጫውተኝ በቃ እንደ ድሮ እንድትሆን እፈልጋለሁ አለችው። እና እሺ ማርትዬ ይቅር በይኝ በቃ እሺ ችግር የለውም አለች። እንግዲህ የምጥን እናትና አባት ተፋትተዋል ማለት ነው፣ ተለያይተዋል። ምጥን ደግሞ ከትምህርቷም ከሁሉ ነገሯን በቃ ትታለች። ትምህርቷን ምናምን እያጠናች አይደለም፣ ምግብ ለራሱ እየበላች አይደለም። በአንዴ ነው ክስት ያለችው ማለት ነው። ምጥን የውሃ ጓደኛ እንዲህ ብላ ትነግረዋለች ማለት ነው ለደሬ። ወይኔ እናትና አባት ሲፋቱ እኮ ግን ጦሱ የሚተርፈው ለልጆች ነው። አያት አይደል ደሬ ምጥንን እንዴት እንደሆነች በደቂቃ እኮ ነው እንደዚህ በቃ በአንዴ ክስር ያለችው በቃ እንትኗ ሁሉ ሞራላ ሁሉ ስብር ያለው እና ደሬ በስመ አብ የኛ ልጆች ግን እንደዚህ እድለኞች ናቸው። ምክንያቱም እኔ እናንተ በመሀላችን ምንም ነገር ገብቶብን አያውቅም። ምንም የሚያጣላንም ምንም የሚልም የለም ተመስገን። ስለዚህ አለች ማለት ነው። አይ ማርቲ ጉድሽን ስላላወቅሽ እኮ ነው። እኔ እኮ ከሃዲ ነኝ። እኔ እኮ 2 ልጅ የወለድኩኝ አንቺን ክጄ 2 ልጅ የወለድኩኝ እኮ ነኝ ማርትዬ። ይህን ነገር የሰማሽ ጊዜ ግን እንዴት ነው ይህንን አይንሽን ፊትሽን ማየው ማርትዬ? ኧረ እንዲሁ እንዴት ብዬ ልንገርሽ? ጌታዊ ግደለኝ፣ በቃ ግደለኝ እያለ ቤተክርስቲያን ሄዶ እንግዲህ እያለቀሰ ነው ደሬ። እንግዲህ ያንን ወረቀት ካገኘች በኋላ ናታንን በቁጥጥሯ ስር አውለዋለች ማለት ነው። ኤቢ እንግዲህ በሩን ዘግቶ አላስወጣሽም ብሎ እግሯ ስር ተደፍቶ ነው ማለት ነው የለመናት። ናታን እንግዲህ መሄድም ይችላል። ይህ ቤተሰብ ትርምስምስ ቢል ናታን ወደ ቤተሰቦቹ እናትና አባቱ ጋር መሄድ የሚችል ነው። ነገር ግን በሱ ምክንያት ደግሞ ይህ ነገር ደብቆት የነበረውን አባቷ ደግሞ ማለት ደረጀ ይህንን ነገር ደብቆት የነበረውን በናታን ምክንያቱም ደረጀ ለራሱ ሲሰጠው ይህን ወረቀት ይኸውልህ ኤቢ አታልፍም ታውቃታለህ እንዲታይ ካልሆነ እኔ ጋር ይቀመጥ ስላለው በጣም ከባድ ነው ለሃይምሮ ለህሊናው ለራሱ ማለት ነው እንጂ ምንም ችግር የለበትም ነበር። እሷ ግን እናትና አባቷ ቢፋቱ ብዙ ነገር ይጎልባታል። እንደዚህ ተጨማልቃ እንደምትኖረው እናትና አባቷ ቢፋቱ እንደዚህ ሆና አትኖርም ማለት ነው። እና ያንን ወረቀት እሺ የምፈልገውን ነገር አደርግልሻለሁ ብለኸኛል አይደለ ናታን አለችው። አዎ በቃ ልክ ግራጅቤቴን ስጨርስ የምርቃት ጊዜ ዳይመንድ ያለው የዳይመንድ ፈርጥ ያለው ወርቅ ቀለበት ታደርግልኛለህ፣ ሰርጌ ይሆናል አለችው ማለት ነው። ኧረ እባክሽ እንዴት ነው የምታስቢው አንቺ? ያምሻል እንዴ? ይሄንን አላደርግም አላት። እማዬ አለች። በቃ እሺ ምንድን ነው?
በጣም ጮች። በቃ በሩን ገንጥላ ልትጥለው፣ አረ እማዬ፣ አረ ውሃ፣ አባዬ ድረሱልኝ፣ ናታን ሊገለኝ ነው ብላ በቃ እታች እንግዲህ እነሱ ፎቅ ነው ያሉት፣ እታች ይሰማል ማለት ነው ስታብድና ስትጮህ እና ሂጂ እስኪ ውሃ ስትላት ውሃ ደግሞ ጅል አይደለች ሂዳ ዝም ብሎ ወይኔ 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 ነው እያለች ያለችው እማ እያለቻት አንቺ ደግሞ አለች እና ከዛ ድጋሚ ማንኳኳቷን ቀጠለች። ከዛ ማርቴ ሄደች። ምንድነው ክፈቱት እስቲ ትላለች ማርቴ። ከዛ ይኸው እማዬ በር ላይ ናት። ታገበኛለህ? እሺ እሺ በቃ እሺ አለ ማለት ነው። እማዬ ሰርፕራይዝ፣ ናታን እኮ የፍቅር ጥያቄ ያቀረበልኝ እና ቀለበት ሊያደርግልኝ ነው። ግራጅ ቤቴ ድረስ ጊዜ ግራጅ ቤቴ ሲደርስ ቀለበት ሊያደርግልኝ ነው እማዬ፣ እንኳን ደስ ያለሽ አለች እና ውሃን ሙሽራ እያለች ከውሃ ጋር ትሽከረከራለች ማለት ነው። ናታኔ ነው እንዴ አለች ማርቲ። በጣም ደስ ብሏት ማለት ነው። ምክንያቱም ማርታ በቃ የቤት ዳር እንድትይዝላትና ልጅ ወልዳ በቃ የልጅ ማየት ትፈልጋለች ማለት ነው ማርቲ። እና በእውነት የእውነት መስሏት ነበረ ማርቲ እና አዎ እማዬ አለ ማለት ነው። ከዛ ታች ወረደችና ሳሎን ቁጭ ብለው እያለ ዳጣ ትመጣለች። ዳጣ ደግሞ ሰላምዬ ጋር ሄዳ ነበረ። ቀን ሙሉ ቤት አልነበረችም እና ስሚ እኔ እኮ ያልኩት እኔ እኮ ተናግሬ ነበር። አይ ጉድ! የሰው ነገር ግን አይገርምም። እኔ እኮ ተጠራጥሬ ነበረ። ምንድን ነው የምትጠራጥሩ? ምንድን ነው የምትይው? አበጌኤል ምን ሆነሽ ነው አለቻት። ምድር አስመሳይ አለች ማለት ነው። እንግዲህ ዳጣ ምንም ነገር የምታውቀው ነገር የላትም። ምንም ማለት ነው። ምንም የምታውቀው ነገር የላትም። ምክንያቱም አላወቀችም። ወረቀቱ ለእሷ ነው። እንግዲህ ናታንና አበጌኤል ብቻ ነው የሚያውቁት ይህን ወረቀት። ደሬ እንኳን አላነበበውም ማለት ነው። ደሬም አላነበበውም፣ ማርቲም አላነበበችውም። እና አይ የሰው ነገርማ ይገርማል እንዴ! ዛሬ ምን ሆና ነው ናታን አለች። ናታን ደግሞ ቤት አልነበረም። ልክ ሲመጣ ናታን እና ቁጭ በል እፈልጋለሁ አለችው። እሺ እሺ ብሎ መጣ ማለት ነው። ሄደ ወደ ሳሎን። ሰላም እንዳትላት አለችው። እንዴ ምን ሆና ነው ዛሬ? አብድሻል እንዴ? ምን ሆነሽ ነው? በጣም አበዛሽው እሺ አለችና በቃ በጣም ነው የተናደደችው። ዳጣ በጣም ተናደደች። ስሚ ይኸውልሽ አንድ ቤት ነው የምንኖረው፣ ስነ ስርዓት ያዢ፣ እንከባበር እሺ። ክብር ምንም ነገር አይወድልሽም፣ ስርዓትሽን ያዢ አላት። እኔ ዝም ብለሽ ሰላም በይኝ አላት። ናታን ሰላም አላት። ከዛ ወደዛ ቁጭ ብለው እያለ ናታንዬ ቀለበቱን እንግዲህ ያው ንገራት ቀለበት እንደምታደርግልኝ አለች ለናታን። ጸጥ አላት ናታን በጣም ተናዶ ማለት አሁን ምንም ማድረግ ስላልቻለ ናታን እንግዲህ በዚህ ወረቀት አስገድዳ ልታገባው ነው ማለት ነው። ናታንን በዚህ ወረቀት አስገድዳ ልታገባው ፈልጋለች ኤቢ እና በቃ ልክ ዳጣን ስታይማ እንዴት እንደሚያደርጋት ማለት ነው። እና እንግዲህ ደሬና ማርቲ ደግሞ ተገናኝተው ነበረ። እንግዲህ ደሬ እንኳን ደስ ያለ አለችው ማለት ነው። ምንድን ነው ናታን እኮ ለኤቢ የፍቅር ጥያቄ ያቀረባላት ጥሩ ነው አላት ማለት ነው። እንዴ ዝም ብሎ ቀለል አድርጎ እንዴት በጉጉት እንደምጠብቅ ያውቃል። ግን በቃ እሱ ያለው ሀሳቡ ሌላ ቦታ ነው። በቃ ምንም ከቀልቡ አይደለም ሲጀመር። ደሬ ይሄ ብቻ ነው እንደምትለኝ ምን ማለት ነው? እኔ እኮ ይሄን የመሰለ ደስ የሚል ነገር ይሄንን የመሰለ ሰርፕራይዝ እንዴት ነው ጥሩ ነው ብቻ ብለህ የምታልፈው? አይ ማርትዬ ያው ጥሩ ነው እንግዲህ ይሁን። ሌላ ምን ማለት እችላለሁ ማርቲ አላት። በቃ እሷ እያወራችው ልቡ በቃ የለም ሌላ ቦታ ነው። በጣም ከባድ ላይ ነው ያለው እንግዲህ ደሬ እንደሚታወቀው እና ኤቢ ይህንን ነገር በቃ ማለት አስቡ እንግዲህ እንዲያውም ማሰብ የነበረባት እንዲያውም ለቤተሰቧ ትዳራቸው ቤተሰቦቿን እንትን እንዳይሉ ችግር እንዳይገጥማቸው እሷ ነበር ማሰብ የነበረባት እንዲያውም ማለት ነው። ነገር ግን የትልቅ ትንሽ ናት ማለት ነው። ውሃ ትሻላለች እኮ ከኤቢ ማለት ነው። ውሃ በጣም ትሻላለች፣ የዋህ ናት። በቃ ምንም አታውቅም እሷ። ስሙን ይዞ እሷ ትሻላለች ማለት ነው። እና እንግዲህ አርጁ ደግሞ እዛ ሰፈር ብቅ እንዳትል ዝር እንዳትል ብሎት ነበር። ደሬ አስፈራርቶታል። ይኸውልህ አንተ አለው ማለት ነው። ደሬ ክሪሽናን በጣም ይቅርታ አለ ማለት ነው። ማን ነው ስምህ አለው ደሬ። አርጁ የህንዱ አክተር አርጁ ክሪሽና ምናምን ብሎ መለሰለት ማለት ነው። እሺ
እኔ አበጌኤልን እድረልሃለሁ። አንድ ጥያቄ ልጠይቅ። እሺ ጋሽ ምንድን ነው? የአፄ የምዬ ምኒልክ አባታቸው ማን ነው አለው ማለት ነው። እኔ እንጃ፣ ዞር ብል በቃ ዞር ብል ከዚህ አለው ማለት ነው። ደሬ ይኸውልህ አበጌል እማትወድን ሴት እዚህ የመጣ 24 ሰዓት ፀሐይ አትመታ። እዚህ ሰፈር ደግሞ ቁጭ ብለህ ባለፈው አሳስሬ ያለው ታስታውሳለህ። አሁን ደግሞ ወይኔ ነው ማወርደሽ። አልፈልግም ካለች አልፈልግም ነው። እማትወድን ሴት ለምንድን ነው እንደዚህ የምጠብቃት? ለምንድን ነው እንደዚህ ይህንን ያክል የምታደርገው? በቃ ተዋት። ብትፈልግ ኑሮ እኮ ይህን ያክል እንትን አትልም ነበር። አትፈልግም። ስለዚህ ልጄ ማስቸግርን አቁም ብሎታል ማለት ነው ዳሬ እና አበጌ ውሃም ነበረች። በቃ ሂድ በቃ ሂድ በቃ አለችው ማለት ነው። ሄደ ወደ ቤቱ ማለት ነው። እና ያው ፍቅር ነው እንግዲህ። የአርጁ ፍቅር ደግሞ ይለያል የእውነት። ድጋሚ መጣ ማለት ነው። ድጋሚ መጥቶ እንግዲህ እዛ ቁጭ ብሎ አይን እያያት በቃ አይኗን ካላያት አይችልም ማለት እንዲሁም ዳጣ ማለት ነው። ዳጣ መጣችና እኔ የምልህ ቆይ ግን አበጌልን ምኗን ነው የወደድክላት አለችው። አይኗ ወጣ ወጣ ያለ ጥርሷ፣ በቃ ምን የሚጠላ ነገር አላት ዳጣ። በጣም እኮ ውብ እኮ ናት፣ ልዕልት እኮ ናት፣ ውብ እኮ ናት ይላታል ማለት ነው አርጁን። እንግዲህ አርጁ እኔ እኮ ይኸውልሽ አስቀይሚያት እኮ ነው አለችው። አስቀይሚያት እኮ ነው አላት ማለት ነው። አንተ ሁልጊዜ አይደል እንደምትቀየም? ሁልጊዜ አይደል እንደ መቼ አንድ ቀን ሳትቀየም ቀርታ ታውቃለች ኤቢ አለችው። አይ የአሁኑ ይለያል። አሁን በጣም ከባድ ነገር ነው ያደረኩባት አለ። ምን አድርገ ነው? መስተፋቅር ይዘህልኝና ሰውን የሚያስወድድ ነገር ይዘህልኝና ብላኝ እኮ ነው አላት ማለት ነው። ለማን ነው ያለች? ለራሷ ፈልገው ነው። እና ለዛ ነው እኔ ደግሞ ኃጢአት ነው በጭራሽ ክሪሽና ይቆጡኛል። እኔ አላመጣልሽም፣ ኃጢአት ነው። ይህንን አይነት ኃጢአትማ አልሰራም ብዬ እምቢ ያልኳት ለዚህ ነው አላይህም ያለችኝ አላት። ኧረ እባክህ አለችው። በቃ ሂድ እንደውም አባዬ መጣልህ ትለዋለች። እግሩን አንስቶ ሩጫውን ወደ ሄደ ማለት ነው። ወደዛ ወደ ታች ሄደ እና ይህንን ነገር ፈራች ለናታን። ወይኔ ናታን አለች። በጣም ፈራች ማለት ነው። ይኸውልህ አገኘቻት መጀመሪያ። እኔ የምልሽ በጣም ይደብራል። አርጁን እኮ አግኝቸው ነበረ። ምንድነው ደግሞ ስጠኝ አምጣልኝ አልሽው? በጣም ይደብራል። ለናታን ከሆነ በጣም ይደብራል። እሺ ረፊ እንዲህ አይነት ነገር እንዳታደርግ እሺ አለቻት። እና መጨረሻ ላይ ምን ትላለች እንግዲህ አበጌል መቼም አያልቅባትም። እኔ እና ተነስና ከንፈሬን ሳመኝ አለችው ማለት ነው። ተነስተ ከንፈሬን ካልሳምከኝ ዳጣ ፊት ማለት ነው። አስቡ እንግዲህ በጣም ነው እየተናደደው ናታን። ደነገጠች። አፏን ያዘች ዳጣ ለራሱ ማለት ነው። ማለት ጭራሽ እንደዚህን ያክል አላሰበችም ነበር። ቀጣዩን ይዤላችሁ እመጣለሁ። ስለተከታተላችሁ